የሃያኛው ክፍለ ዘመን ታላቅ ጭራቅ ሲወለድ ጭራቅ ሳይሆን ያልተሳካለት አርቲስት ቢሆንስ? ይህ በጣም አስደንጋጭ ሐሳብ ነው። ከዋስቲካ በፊት የቀለም ብሩሽ ይይዝ የነበረው ከኑምረንበርግ ሰልፎች ግርግር በፊት በቪየና የሥነ ጥበብ አካዳሚ 2 ጊዜ ውድቅ የተደረገበት የአንድ ወጣት ጸጥ ያለ ውርደት ነበር። ይህ የግል ውድቀትና ስነ ጥበብ ላይ የደረሰበት ተቃውሞ በፖለቲካዊ መርዝ በተሞላች ከተማ ውስጥ እንዴት እንደቦካና በመጨረሻም አንድን አህጉር የሚበላን ቁጣ እንዴት እንዳቀጣጠለ የሚያሳይ ታሪክ ነው። መጥፎ የሥነ ጥበብ አስተያየት በቀጥተኛነት አምባገነን አይፈጥርም። ነገር ግን ወደ አውሽዊትስ ያመራው መንገድ ለመረዳት እስከ መጨረሻው መመለስ አለብን። የሃያኛው ክፍለ ዘመን መጀመሪያ ወደ ነበረችው ጭንቀት አንጸባራቂና ጥልቅ ጸረ ሴማዊነት ወደ ነገሰባት የቪየና ዓለም መመለስ አለብን። በዚያም የአንድ ወጣት የተሰባበሩ ልሞች ወደ ጥላቻና ዓለምን ወደሚቀየር ርዕዮተ ዓለም መቀየር ጀመሩ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በ1907 ዓ.ም የ18 ዓመት ወጣት የሆኑ አዶልፍ ሂትለር የአውስትሮ ሃንጋሪ ግዛት ዋና ከተማ ወደ ሆነችው ቪየና ደረሰ። ይህች ከተማ የክሊምት የፎይሮይድ እና የማህለር ከተማ ነበረች። የፈጠራና የአዳዲስ ሐሳቦች ማዕከል ስለነበረች ሂትለር እንደ እሳት በሚነድ ምኞት ተገፋፍቶ ነበር ወደዚህ ከተማ የመጣው። እሱም ታላቅ ሰዓሊ መሆን ነበር። በታዋቂው የሥነ ጥበብ አካዳሚ ውስጥ እንደሚያስገባው እርግጠኛ የነበረበትን የስዕል ሥራዎቹን ይዞ የክፍለ ሀገር ሕይወቱን ትቶ መጥቷል። ነገር ግን ያህል ወዲያውኑ ከአስቸጋሪ እውነታ ጋር ተጋጨ። በጥቅምት 1907 ዓ.ም የመግቢያ ፈተናውን ወስዶ ወደቀ። ፈታኞቹ የፈተና ስዕሎቹን አጥጋቢ አይደሉም ብለው ገመገሟቸው። የሥራዎቹ ስብስብ በሰዎችና በራሶች ስዕል ላይ ድክመት እንዳለበትና እውነተኛ ችሎታው በሥነ ሕንፃ ላይ ያለ እንደሚመስልም ገለጹ። ነገር ግን ያ መንገድ ለእርሱ ዝግ ነበር። የሁለተኛ ደረጃ ትምህርቱን ያላጠናቀቀ በመሆኑ የሚያስፈልገውን ዲፕሎማ አላገኘም። በጣም ከመደንገጡ የተነሳ እንደገና ለመሞከር ወሰነ። በሚቀጥለው ዓመት በ1908 ዓ.ም ለሁለተኛ ጊዜ ውድቅ ተደረገ። በዚህ ጊዜ ስራው በጣም ዝቅተኛ ተደርጎ ስለተቆጠረ ፈተናውን እንዲወስድ እንኳን አልተፈቀደለትም ነበር። የሁለተኛው ውድቀት ሙሉ በሙሉ አናገውና ወደ ታች እንዲሽቆለቆል አደረገው። ውሎ አድሮ የውርስ ገንዘቡም እያለቀ ሲመጣ ከተወሰነ ጊዜ ያለመረጋጋት በኋላ በ1909 ዓ.ም ቤት አልባ ሆኖ በፓርክ ወንበሮች ላይ ይተኛ ነበር። በመጨረሻ በወንዶች ማደሪያ ውስጥ ርካሽ አልጋ አገኘ። በዚህ በመልደማንስትራስ ሆስቴል ውስጥ ለ3 ዓመታት ያህል የኖረ ሲሆን የግል ውድቀቱ ከከተማዋ መርዛማ ፖለቲካ ጋር መቀላቀል የጀመረው እዚሁ ቦታ ነበረ። ብዙ ጊዜ ከፖስታ ካርዶች በመገልበጥ ትናንሽ ስዕሎችንና የውሃ ቀለሞችን እየሸጠ ይኖር ነበር። በዚያን ጊዜ ቪየና የማህበራዊ ጭንቀት ማዕከል ነበረች። የተለያየ ዘር ያላት ከተማ በመሆኗ ከፍተኛና በፖለቲካዊ መልኩ ጠንካራ የሆነ ጸረ ሴማዊነትን አቀጣጠለች። የቪየና ከንቲባ የነበሩት ካርል ሉገር አይሁዶችን ለከተማዋ ኢኮኖሚ ችግሮች እንደ ስኬፕ ጎት በግልጽ ይጠቀሙ ነበር። ለተዋረደና የሚወቅሰውን ለሚፈልግ እንደ ሂትለር ላለ ሰው ይህ ንግግር የህይወት መስመር ነበር። ጸረ ሴማዊ የሆኑ ትናንሽ መጽሐፎችና ጋዜጦችን በጉጉት ማንበብ ጀመረ። ይህም ለውድቀቱ ዝግጁ የሆነ ርዕዮተ ዓለም እንዲኖረውም አደረገው። ጥፋቱ የሱ አልነበረም። የእሱ ጥበባዊ እይታ ንጹህ ነበር። ነገር ግን በአይሁድ ተጽዕኖ የተበላሸው ዓለም የእርሱን ብልህነት ማየት አልቻለም ነበር። ይህ ያልተሳካለት አርቲስት አዲስ መድረክ እያገኘ መጣ። እሱም ፖለቲካ ነው። በዚህም ፖለቲካ ላይ አዲስ መሳሪያን አግኝቷል። እሱም ጥላቻ ነበረ። የመጀመሪያው የዓለም ጦርነት ለሂትለር ሕይወት በጣም የጎደለውን ዓላማ ሰጠው። ምንም እንኳን የኦስትሪያ ዜጋ ቢሆንም ለጀርመን ጦር በተለይም ለባቫሪያ ክፍለ ጦር በፈቃደኝነት ተመዘገበ። ለመጀመሪያ ጊዜ የባለቤትነት ስሜት ተሰማው። የጦርነቱ ማብቃትና የጀርመን አስደንጋጭ ሽንፈት ግን ለእርሱና ለሚሊዮኖች ጀርመናውያን ሌላ ከባድ ውርደት ነበር። የብሔራዊ ውርደት፣ የአዲሱ የዌይማር ሪፐብሊክ የኢኮኖሚ ትርምስና ከጀርባ የመዋጋት አፈታሪክ በጀርመን ውስጥ በጠላቶቻቸው እንደ ሶሻሊስቶችና አይሁዶች እንደተከዳች የሚገልጽ ውሸት ለአክራሪዎች ምቹ ሁኔታ ፈጠረ። በዚህ ተለዋዋጭ ሁኔታ ውስጥ ሂትለር እውነተኛ ጥሪውን አገኘ። በ1919 ዓ.ም የጀርመን ሰራተኞች ፓርቲ የተባለ ትንሽና የማይታወቅ ቡድን ተቀላቀለ።
የእሱ ችሎታ ሕንፃዎችን መሳል ሳይሆን ታዳሚዎችን በቁጣ በተሞላና በሚያ ሃይፖኔቲክ ንግግሮች መያዝ እንደሆነ ታወቀ። በሚያስደንቅ ፍጥነት በደረጃዎቹ ከፍ ብሎ ፓርቲውን ብሔራዊ ሶሻሊስት የጀርመን ሰራተኞች ወይም ናዚ ፓርቲ በማለት እንደገና ሰየመው። አዲስ መድረክ አግኝቶ ነበር እና ትርኢቶቹ የንጹህ ቁጣና ቂም መግለጫዎች ነበሩ። የሀገሪቱ የቅሬታ ስሜት በመጠቀም በቪየና ውስጥ የቀሰመውን ጸረ ሴማዊ መርዝ ጋር ቀላቀለው። የግል ምሬቱ አሁን የፖለቲካ ተልዕኮ ነበረው። የእሱ ውድቀት የጀርመን ውድቀት ነበር። የእሱ ጠላቶች የጀርመን ጠላቶች ነበሩ እና በከፍተኛ የዋጋ ግሽበትና በፖለቲካ አለመረጋጋት በተጎዳች ሀገር ውስጥ ያ መልእክት መስራት ጀመረ። የናዚ ፓርቲ ከዳርቻ ቅል ወደ አስፈሪ የፖለቲካ ኃይል አደገ። በጥር 30 1933 ዓ.ም የማይታሰበው ነገር ተከሰተ። ከቪየና የመጣው ያልተሳካለት አርቲስት አዶልፍ ሂትለር የጀርመን ቻንሰለር ሆኖ ተሾመ። ሂትለር ጊዜ አላጠፋም። አዲሱ አገዛዝ የጀርመን ዲሞክራሲ ለማፍረስ በሚያስደነግጥ ፍጥነት ተንቀሳቀሰ። ስልጣን ከያዘ ከአንድ ወር ባልሞላ ጊዜ ውስጥ በየካቲት 27 1933 ዓ.ም የጀርመን ፓርላማ የሆነውን የራይክስታግ ሕንፃ በእሳት ተያያዘ። ሂትለር ኮሚኒስቶችን በመወንጀል ያረጁትን ፕሬዝዳንት ቮን ሂንደንበርግን በማሳመን በማግስቱ የራይክስታግ የእሳት አዋጅን እንዲፈርሙ አደረገ። የአስቸኳይ ጊዜ አዋጅ ሁሉንም መሰረታዊ የዜጎች ነፃነቶችን በአንድ ጅንበር አገደ። የመናገር ነፃነት፣ የፕሬስ ነፃነት፣ የመሰብሰብ መብት ሁሉም በአንድ ጀንበር ጠፋ። መንግስት አሁን የፖለቲካ ተቃዋሚዎችን ያለ ክስ ማሰር ይችል ነበር። ይህ ለተከለከለው ሽብር ህጋዊ መሰረት ጥሏል። ከጥቂት ሳምንታት በኋላ በመጋቢት 23 1933 ዓ.ም የተፈራው የጀርመን ፓርላማ በማስፈቀጃ ዕቅድ አጸደቀ። ይህ ህግ ለሂትለርና ለካቢኔው ያለ ፓርላማው ይሁንታ ህግ የማውጣት ስልጣን በመስጠት በተግባር አምባገነን አደረገው። ምንም እንኳን ስልጣኑ በኋላ ላይ የበለጠ ቢጠናከርም ዲሞክራሲ በእውነት የተቀበረበት ወቅት ይህ ነበረ። ህጉ ከጎናቸው ሆኖ ናዚዎች ጠላቶቻቸውን በስርዓት ማጥፋት ጀመሩ። የናዚ መንግስት ያቋቋመው የመጀመሪያ መደበኛ የማጎሪያ ካምፕ መጋቢት 22 1933 ዓ.ም ከሙኒክ አቅራቢያ በሚገኝ የተተወ የጦር መሳሪያ ፋብሪካ ቦታ ላይ በሮችን ከፍቶ ነበር። ስሙም ዳካው ተብሎ ይጠራ ነበር። የኤስኤስ አለቃ ሄንሪች ሂምለር ለፖለቲካ እስረኞች ነው ሲል አስተዋውቆታል። የመጀመሪያዎቹ እስረኞች አይሁዶች ሳይሆኑ ኮሚኒስቶች፣ ሶሻል ዴሞክራቲኮችና የሰራተኞች ማህበር አባላት ነበሩ። በፖለቲካዊ መልኩ ናዚዎች የሚቃወም ማንኛውም ሰው ነበረ። ዳካው በመላው አውሮፓ ለሚዘረጋው ሰፊ የሽብር መረብ ሞዴል ሆኖ የሚያገለግል የመንግስት ተቀባይነት ያለው ጭካኔ ላብራቶሪ ሆነ። ከ1933 ዓ.ም ጀምሮ በጀርመን አይሁዶች ላይ የሚደርሰው ስደት በህጎችና በኃይል ድርጊቶች መረብ ተባብሷል። የ1935ቱ የኑረምበርግ ህጎች አይሁዶችን ከዜግነታቸው ገፋቸው። እንዲሁም በአይሁዶችና በአይሁድ ባልሆኑ ሰዎች መካከል ጋብቻ ወይም ግንኙነቶችን ከልክለዋል። ከህዝባዊ ህይወት በስርዓት እንዲወጡ ተደርጓል። ንግዶቻቸው እንዲዘጋ ተደርጓል። መብቶቻቸው ተሰርዘዋል። ይህ ማህበራዊና ህጋዊ ማፈን በኖቬምበር 1938 ዓ.ም በክሪስታል ናይት የተሰበረው ብርጭቆ ምሽት በተቀነባበረ ጥቃት ተጠናቀቀ። ምኩራቦች ተቃጥለዋል እና በዋና ዋና ጭማሪ በሺዎች የሚቆጠሩ አይሁዳውያን ወንዶች ታስረው ወደ ማጎሪያ ካምፖች ተላኩ። የሁለተኛ ዓለም ጦርነት መጀመሪያ ወደ ጅምላ ግድያ የሚወስደውን መንገድ አፋጠነው። ጀርመን በ1939 ዓ.ም ሆላንድንና በ1941 ዓ.ም የሶቪየት ህብረትን ስትሆን በሚሊዮን የሚቆጠሩ ተጨማሪ አይሁዶች በናዚ ቁጥጥር ስር ወደቁ። ፖሊሲው ከግዳጅ ስደትና ስደት ወደ እጅግ የከፋ ነገር ተቀየረ። ከሶቪየት ወረራ ግንባር ጀርባ አዲስ አስፈሪ ምዕራፍ ተጀመረ። የአይንዛትስ ግሩፐን ተብለው የሚጠሩት ተንቀሳቃሽ የግድያ ክፍሎች ጦሩን በአንድ አስከፊ ተግባር ይከተሉ ነበር። አይሁዶችና ሌሎች የራይክ ጠላቶች ተብለው የተገመቱትን በቦታው መግደል። እነዚህ ካምፖች አልነበሩ። ይህ በጠራራ ፀሐይ የሚካሄድ የኢንዱስትሪ ደረጃ ግድያ ነበር። ሙሉ ማህበረሰቦች ወደ ገደሎች ወይም ደኖች እየተነዱ የራሳቸውን መቃብር እንዲቆፈሩ እየተገደሉ እና በስርዓት በጥይት ይገደሉ ነበር። ከኪየቭ ውጪ በሚገኝ ገደል በባቢያት የተፈጸሙ ጭፍጨፋ በሁለት ቀናት ውስጥ በመስከረም 1940 ከ33,000 በላይ አይሁዶችን ሲገድሉ ታይቷል።
በ1941 መጨረሻ እነዚህ ተንቀሳቃሽ ቡድኖች በመቶ ሺዎች የሚቆጠሩ አይሁዳውያንን ወንዶችን፣ ሴቶችንና ሕፃናትንም ገድለዋል። ይህ በጥይት የተፈጸመ የዘር ማጥፋት ነበር። ይህም ለበለጠ በኢንዱስትሪ ለተደገፈው ጭፍጨፋ መድረክ አዘጋጅቷል። የጅምላ ተኩሱ በአሰቃቂ ሁኔታ ውጤታማ ቢሆንም የናዚ መሪዎች ይበልጥ ስልታዊና ግለሰባዊ ያልሆነ የማጥፋያ ዘዴ መፈለግ ጀመሩ። ምክንያቶቹ ውስብስብ ነበሩ። የላቀ ብቃት፣ ሚስጥራዊነትና በጋዝ መግደል ለገዳዮች ስነ ልቦና ጫና ያነሰ ነው የሚል እምነት ነበር። በጁላይ 31 1941 ዓ.ም ሄርማን ጎሪንግ የኤስኤስ ጀነራል የሆነውን ራይንሃልድን ሃይድሮችን ለአይሁድ ጥያቄ ሙሉ መፍትሄ እንዲያዘጋጅ ፈቀደለት። ይህም ጥር 20 1942 በበርሊን ከተማ ዳርቻ በዋንዜ በሚገኝ አንድ ቪላ ውስጥ ወደ ሚስጥራዊ ስብሰባ መርቷል። የዋንዜ ኮንፈረንስ የዘር ማጥፋት ወንጀል ለመፈጸም የተወሰነበት ቦታ አልነበረም። ያስቀድሞ ተጀምሯል። ይልቁንም ከፍተኛ ባለስልጣናት የመጨረሻውን መፍትሄ በመላው አውሮፓ ተግባራዊ ለማድረግ የሎጂስቲክስ ስራዎችን ለማስተባበር የተሰበሰቡበት አስደንጋጭ ቢሮክራሲያዊ ስብሰባ ነበር። የዚህ የ90 ደቂቃ ስብሰባ ቃለ ጉባኤ ለ11 ሚሊዮን የአውሮፓ አይሁዶች መጥፋት የቀዝቃዛና የተሰላ እቅድም ያስቀምጣል። ይህ እቅድ ኦፕሬሽን ራይንሃርድ ተብሎ ይጠራ ነበር። ዓላማው በተያዘችው ፖላንድ ውስጥ ያሉትን አይሁዶች ሙሉ በሙሉ ማጥፋት ነበር። ለዚህ የተለየ ዓላማ 3 አዳዲስ ካምፖችን ተገንብቷል። ቤልዜግ፣ ሲቢቦር እና ትሬብሊንካ እነዚህ የማጎሪያ ካምፖች አልነበሩ። ከኢንጂን ጭስ በሚወጣ የካርቦን ሞኖክሳይድ ጋዝ በመጠቀም ለጅምላ ግድያ ብቻ የተነደፉ የሞት ፋብሪካዎች ነበሩ። በአጠቃላይ በእነዚህ 3 ቦታዎች ወደ 1.7 ሚሊዮን የሚጠጉ ሰዎች ተገድለዋል። ከዚያም ስርዓቱ እንደ ማጅዳኔክ እና ከሁሉም በላይ በአውሽዊትስ ቢርኬ ካምፖች ውስጥ ተጠናቀቀ። በአውሽዊትስ የሆሎኮስት ማዕከል ሆነ። የባሪያ ጉልበትና የጅምላ ማጥፊያ ሰፊው ስብስብ ሲሆን ዚክሎን ቢ ጋዝ በአሰቃቂ ብቃት ጥቅም ላይ ውሏል። በከፍተኛ ጊዜያት ካምፑ በቀን በሺዎች የሚቆጠሩ ሰዎችን የመግደል አቅም ነበረው። ይህም የናዚ አገዛዝ የመንግስት ማሽነሪዎች ወደ የዘር ማጥፋት ሞተርነት የተቀየረበት የመጨረሻ ምልክት ሆነ። ከቪየና ጎዳኖች ወደ አውሽዊትስ የጋዝ ክፍሎች የተደረገው ጉዞ አስፈሪ የማባባስ ታሪክ ነው። ምናልባትም ያልተሳካለት አርቲስት በሆነው የግል ምሬት የጀመረ ሊሆንም ይችላል። ሰዎችን በአግባቡ መሳል ባለመቻሉ የሰራው ስብስብ ውድቅ የተደረገበትም ሰው ሊሆን ይችላል። ያ የግል ቂም በዘመኑ በነበረው ፖለቲካዊ ጸረ ሰማያዊነት ውስጥ መኖሪያ ያገኘ። ይህም የራሱን ውድቀት ስሜት ለችግሮቹና ለጀርመን ችግሮች አንድን ህዝብ ሙሉ በሙሉ የሚወቅስ የጥላቻ ርዕዮተ ዓለም እንዲለውጥም አስችሎታል። ነገር ግን ርዕዮተ ዓለም ብቻውን የዘር ማጥፋት ወንጀል አይፈጽምም። ደረጃ በደረጃ የማሽን ግንባታን ይጠይቃል። በድንገተኛ የአዋጆች ዲሞክራሲ ማፍረስን ጠይቋል። የመንግስት ተቀባይነት ያለው ጭካኔ መደበኛ ያደረጉ የፖለቲካ ጠላቶች ካምፖችን መፍጠርንም ጠይቋል። አንድን ህዝብ ከመብቶችና ከሰብአዊነት የገፈፋ ኢሰብአዊነት ህጎችንም ጠይቋል። ለጅምላ ተኩስ ሽፋን ለመስጠት ጦርነትን ጠይቋል እና በመጨረሻም በሚሊዮን የሚቆጠሩ ሰዎችን ግድያ ለማቀነባበር በሚያምር ሐይቅ ዳር ቪላ ውስጥ ያሉ ሰዎችን ቀዝቃዛ ቢሮክራሲያዊ እቅድ ማውጣትን ጠይቋል። ያልተሳካለት አርቲስት በቪየና ውስጥ ያለመውን ድንቅ ስራ መቼም አልሳለም። ይልቁንም የሰው ልጅ ወደ አመድነት የቀየረ ስርዓት አርክቴክትም ሆኗል። ይህም በታሪክ ውስጥ እጅግ አስከፊ የሆኑ ድርጊቶች በአንድ የክፈት ቅጽበት እንደማይወለዱ ነገር ግን በአንድ ጨካኝ እርምጃ በጊዜ ሂደት እንደሚገነቡ አረጋግጧል። ውድ የፈንድሽ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ጭራቅ የሆነውን ያልተሳካለት አርቲስት የሂትለርን ህይወት አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።